ኖላዊት በኖላዊቶች ተመልሼ መጥቻለሁ። አሴር እንግዲህ በመጀመሪያ የፍቅር ጥያቄ ለሀና አላቀረበላትም ነበር። በሱ እንግዲህ እሷ የምታውቀው ነገር የለም። ሁላችንም በእሷ እየፈረድንባት ነበር ማለት ነው። እሱም ላይ ጥፋት አለ፣ እሷም ላይ ጥፋት አለ። ምክንያቱም እሱ አስቀድሞ ፍቅሩን አልገለጸላትም ነበር ማለት ነው። ለዛ ነው ሀናም ደግሞ በሰላም ምክንያት ሰላም እንግዲህ ጎትጉታ ልጅቱን ወደ ፍቅር እንድትገባ ያደረገቻት ሰላም ናት። ሌላ ምንም ነገር ሀና ይሄንን ልጅ አታውቀውም ነበር። ሰላም ናት ያስተዋወቀቻት ማለት ነው። ከዛም አልፎ ደግሞ ሰላም እሱ የሀብታም ልጅ ነው እሱ እንዲሆንሽ እያለች የመከረቻት። ምክንያቱም ሰላም አሴርን ትወደዋለች፣ ታፈቅረዋለች ማለት ነው። እሱን ስለምታፈቅር ነው እንደዚህ ያደረገቻት ማለት ነው። ጥፋተኛይቱ የሰላም ነው። ሀና ምንድን ነው ጥፋቷ ካላችሁ በ3 ቀን የተዋወቀችውን ልጅ እሺ ማለቷና እንደገና ደግሞ ሁለቱንም አንድ ላይ መቀጠሯ ነው። ቀጠሮ አሲር አስይዟት ነበር። እንደገና ደግሞ ከኢዛም ጋር ፍቅር ሆነው መገናኘታቸው እሱ አናዶት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ እንደተለመደው ኖላዊቶቹን ይዘንላችሁ ብቅ ብለናል። እንግዲህ አሴርና ሀና በጣም አሴር ልቤ ንጹህ ነው ላይ ቆሻሻ ቢሆን እያለ ነግሯታል፣ ልክ ማለት ነው። ስለዚህ መመለስ አለብሽ ሀንዬ ማለት ነው። ይቅርታ ጠይቂ፣ ገና ታለቅሻለሽ ማለት ነው። አሴር መልካም አፍቃሪሽ፣ በንጹህ ልቡ የተቀበለሽ ምርጥ አፍቃሪሽ ነው። ንጹህ ልቡን ሊሰጥሽ የተዘጋጀ ነው። በችግርሽም ጊዜ ባዘንሽም ጊዜ አብሮ የነበረ ልጅ ነው ማለት ነው። እንግዲህ እንደሚወድሽና እንደሚያፈቅርሽ ሁላችንም እናውቃለን ማለት ነው። አሴር ማለት በጣም መልካም ልጅ ነው ማለት ነው። አሁን ላይ ግን በአንቺ ምክንያት ተናዶ ወደ መጠጥ ገብቷል ማለት ነው። መጠጥ እየጠጣ ይገኛል ማለት ነው። እሱን ደግሞ አንቺም ጠንቅቀሽ ታውቂያለሽ። ከዚህ በፊትም አንቺ ነበርሽ ያስተውሽው ማለት ነው። አሁን ግን እኔ ሀና ነኝ እኮ አሴር እባክህን እያለች እየተማጸነች እየለመነችው ነበር። እሱ ግን በፍጹም ከእሷ ጎን ሊቆም አልቻለም። ምክንያቱም እኔን ንቀሽ ነው ወይ ከሱ ጋር የኔን ቀጠሮ ትተሽ ነው የእሱ ጋር የሄድሹ ብሎ በማለት እንግዲህ እዳ ገብቷል። በጣም አዝኖባታል ሀናን ማለት ነው። ያዘነባትም እንደነገርኳችሁ ይሄንን ነገር አንደኛ በነገራችን ላይ አሴር በጣም መልካም ናቸው። ተምቹም እንደዛው። ተምቹ አሁን ላይ የሚገኘው እሱም ጎዳናው ላይ ወጥቷል ማለት ነው። በእርግብ ምክንያት እርግብ የምትገኘው እንግዲህ ወደ ስራ ሄዳለች ማለት ነው። የባዩሽ ባልደረባዎች ይዘው አኪደዋል ማለት ነው። ከባዩሽ ሰዎች ጋር ነው ያለችው ማለት ነው። እርግብ እንደሚወዳትና እንደሚያፈቅራት ያውቅ ነበር። ወይዘሮ ሜላትም ተምቹን አግኝቼ ማዋራት ፈልጋለሁ እያለች ነበረ። እንግዲህ ድንብላልም ደግሞ መንገድ ላይ እያገኘችው ነበር ማለት ነው። ውድ ቤተሰቦች መንገድ ላይ እያገኘችው ምንድን ነው አሴር ምን አይነት ተምቹ ምን አይነት እንደሆነ ለማየት ወይም ደግሞ እንትን ብላ አጋጣሚ ሆኖ መንገድ ላይ ስታገኘው ድንግጥ ብላ እንዴ ያቺ እርግብ ናት አይደል እንደዚህ ያደረገችህ እያለችው ነበር። ድንብላል በሷም አትምጭብኝ፣ ምን ለማለት ፈልገሽ ነው? በሷ እንዳትመጭብኝ፣ በሷ ከመጣሽብኝ ከኔ ጋር እንጣላለን እያለ ብዙ ነገርን እየተናገራት ነበር ማለት ነው። እንግዲህ አሴርና ሀና አንድ ላይ ለመሆን ጥረት እያደረግን ነው። ሁላችንም አንድ ላይ ቢሆኑ ብዬ እመኝላቸዋለሁ ማለት ነው። ተምቹና እርግብም ደግሞ አንድ ላይ ነበሩ፣ ግን አሁን ላይ የሚገኙት ለብዬ ብቻ ነው ማለት ነው። ሜላትም ባዩሽ መፈታት የለባትም፣ ከተፈታች ሁሉም ነገር ያበቃለታል። እኔ ራሴ በእጅ እገላታለሁ፣ እንዴት አድርጌ ነው የምገላት የሚለውን ነገር እያብሰለሰለች ለሰላምም ስነግራት ሰላምም እየተናደደች እንዴ እማዬ ለሰላም ያልሻት ነገር እያስፈራኝ ነው ይላታል ማለት ነው። ምላሴም ማለት ነው። በዚህ ሰዓት ላይ እንግዲህ ወይዘሮ ሜላት ግራ ተጋብታለች ማለት ነው። አሁን ላይ ደግሞ ከድንብላል ጋር እየተጣላች ነው ማለት ነው። ድንብላል ጋር የምትጣላው ምንድን ነው? አንቺ ለሷ እኔ ለምንድን ነው እስከ ዛሬ ድረስ ያልነገርሽኝ? እነሱን ገመና ደብቀሽ ያለሽው እያለቻት ነበር ማለት ነው። እሷም ደግሞ እንዴ ምን ማለት ነው? እኔ ምንም ያደረኩት ነገር የለም፣ ስለዚህ አንቺ ነሽ እያለች እየተጣሉ ነበር ማለት ነው። ውድ ቤተሰቦቼ እንግዲህ ድንብላል አሁን ምንድን ነው እያደረገች ያለችው? ከነ ሜላት ቤት ምግብ እየወሰደች ለእንትና ለተምቹ እየሰጠችው ነው። ምክንያቱም አሳዝኗት መንገድ ላይ ስለተኛ ግን ለማንም ሰው አልናገርም ብላ
ደብቃለታለች ገመናውን ማለት ነው። ተምቹ ደግሞ እንደሚፈለግ ሁላችንም እናውቃለን ማለት ነው። ምክንያቱም እርግብ የደበቃት እሱ ነው እየተባለ አሁን ላይ ሁሉም ሰው እያወቀ ይገኛል ማለት ነው። ተምቹ ግን ተደብቆ ነው ያለው ማለት ነው። ጎዳና ላይ ወጥቷል። አሴርም እያፈላለገው ነበረ። አሴር ራሱ ጎዳና ላይ ወጥቷል። በጣም ያሳዝናል። ህይወቱ የሚያሳዝን ሁኔታ ላይ ነው ያለው ማለት ነው። በጣም ከባድ ነው። ስሜቱን ስታዩት ሀናም ደግሞ ሁሉን ነገር ስለነገራት በሷ ምክንያት እንደሆነ እንደዚህ የሆነው ስታውቅ በጣም ተጸጽታ አልቅሳለች ማለት ነው። አሴርን ወደ እሷ ለማምጣት ጥረት እያደረገች ነበር ማለት ነው። ግን እስካሁን ድረስ እንግዲህ ግራ ተጋብተዋል ማለት ነው። ግራ የገባቸው ምንድን ነው የእነሱ ነገር እንግዲህ ባናቀው የሀናና የእርግብ እንግዲህ ጉዳይ እስከዛሬ ድረስ አሴርና ተምቹ ከጎና ነበሩ ለሀና ማለት ነው። ሀና ግን ሁሉን ነገር እርግፍ አድርጋ የተምቹ እንግዲህ አሴር ጓደኛ ቢሆንም አብረው ግን ብዙ አግዘዋታል። ብዙ ውጣ ውረዶችን አልፈው ነበረ። እነሱ ግን አሁን ላይ እርግፍ አድርገው ትተዋል ማለት ነው። ውድ ቤተሰቦች ይሄ ማለት እንግዲህ የአሴርና የተምቹ ጉድ እንደዚህ ነው። ሀና የስራሽን ስጥሽ። ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ